ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 9 ቀን የሚከበሩ የቅዱሳን በዓላት። ሐዋርያው ቅዱስ ኩትን። ቅዱስ ኩትን በዘመነ ሐዋርያት የነበረ ከአሕዛብ ወደ ክርስትና በቅዱስ ጳውሎስ አማካይነት የተመለሰ ከቅዱሳን ሐዋርያት እግር ስር ቁጭ ብሎ ይማር ዘንድ የታደለ በፍጹም ድንግልናው የተመሰገነ ሐዋርያዊ አባት ነው። ይህ ቅዱስ ሚስት ነበረችው፣ ግን በትዳር ውስጥ ሆኖ ድንግልናን መጠበቅ እንደሚቻል ያሳየ የአዲስ ኪዳን ሰው ነው። ቅዱስ ኩትን በንጽሕናው በአገልግሎቱና በጣዕመ ስብከቱ በሐዋርያትና በምዕመናን ተወዳጅ ነበር። ለብዙ ዘመናት በወንጌል አገልግሎት ኑሮ በዚች ቀን በመልካም ሽምግልና አርፈዋል። ፈጣሪ ከበረከቱ ያድለን። መጋቢት 9 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ ኩትን ሐዋርያ፣ ቅዱስ እንድርያስ ሰማዕት፣ ቅዱስ አውሳብዮስ ሰማዕት። 2000 ሰማዕታት የአባ ኖኅ ማኅበር። በዚህ ዕለት የሚከበሩ ወርኃዊ ቅዱሳን በዓላት። አባ በርሱማ ሶርያዊ፣ ለሶርያ መነኮሳት ሁሉ አባት። አቡነ እስትንፋሰ ክርስቶስ ኢትዮጵያዊ። 318ቱ ቅዱሳን ሊቃውንት ርቱዓነ ሃይማኖት ዘኒቅያ። የብሔረ ብፁዓን ጻድቃን። አቡነ መልከ ጼዴቅ ኢትዮጵያዊ። ቅዱስ ዞሲማስ ጻድቅ፣ ዓለመ ብፁዓንን ያየ አባት። ቅዱሳኑን በሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 36 እስከ 38። ስለ ድንግልና ያፈረ ሰው ቢኖር የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። ሳይናወጥ በልቡ የጸና ግን ግድ የለበትም፣ የወደደውን እንዲያደርግ ተፈቅዶለታል። ድንግልናውንም በልቡ ይጠብቅ ዘንድ ቢጸና መልካም አደረገ። እንዲሁም ድንግልን ያገባ መልካም አደረገ፣ ያላገባም የተሻለ አደረገ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብልሃልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት።